ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ትፈልጋለሁ። ለሐሙስ ታህሳስ 9 2018 በኢትዮጵያ ዘመን አቆጣጠር ዲሰምበር 18 2025 በግሪጎሪያን ካሌንደር የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምላችሁ ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ በሱፐር ቻት ደግፉ። እየደገፋችሁ ስለሆነም እጅግ የከበረ ምስጋና ይድረሳችሁ። በአጫጭር መረጃዬ በዛሬው ዕለት ልክ እንደ ወትሮ በጣም በተለይ በአማራ ፋኖ ህዝባዊ ድርጅትና በአማራ ብሔራዊ ክልላዊ መንግስት መካከል በሰላማዊ መንገድ ለመታገል ጥያቄ አለ። የአማራ ህዝብ ጥያቄዎች አሉ። የሁሉም ኢትዮጵያዊ ህዝቦች ጥያቄ ያላቸው ብሔር ብሔረሰቦችና ህዝቦች ጥያቄው ግን በምን አግባብ ይፈታ? አንዳንዶቹ በአጭር ጊዜ የሚመለሱ ይኖራሉ፣ መካከለኛ፣ አንዳንዶቹ ደግሞ ከኢኮኖሚያዊ እድገቱ ጋር ተያይዞ በተለይ መዋቅራዊ የሆኑ ኮንስቲቱሽናል የሆኑ ከሌሎች ጋር መደራደር የኦሮሞ ህዝብ ጥያቄ የሆኑ ነገር ግን ከሌሎች ወንድሞቹ ጋር ከአማራው ጋር ከአፋሩ ከሌሎች ጋር መነጋገር ያለባቸው ጥያቄዎች አሉ። ድሮ በሰላማዊ መንገድ ለመታገል የውክልና ጦርነትን ለማስወገድ ለአንዴና ለመጨረሻ ጊዜ የአማራ ፋኖ ህዝባዊ ድርጅት አፋሕድና የአማራ ብሔራዊ ክልላዊ መንግስት የሰላም ስምምነት መፈራረማቸውን ተከትሎ በየቦታው ያሉ ታጣቂዎች በጫካ ሲንቀሳቀሱ የነበሩ በሰላማዊ መንገድ ለመታገል የመንግስትን ጥሪ ተቀብለው በስፋት እየገቡ ነው ያሉት። ለምሳሌ በዛሬው ዕለት በምዕራብ ጎንደር ዞን ቋራ ወረዳ ደለጎን ይዘው እስከ አርማጭሆ ድረስ የአብርሃ ጅራን በመያዝ አዋሳኝ ወደ የቤንሻንጉል አዋሳኝ የሱዳን ድንበርን በአብዛኛው ደግሞ ይሄ ከዚህ በፊት ማይካድራ ላይ ጭፍጨፋ ፈጽመው የሄዱትን እነዛን እየጎተተ ያመጣ የነበረ ሳሙኤል ባለድል የሚባለው በሱ ውስጥ ነው የኮማንዶ የሚባል ስልጠና የለብለብ ኮማንዶ በመስጠት ለመማገድ በዋነኝነት በአካባቢው የሚኖረው ህዝብ ሰርቶ ተንቀሳቅሶ ነግዶ እንዳይበላ በማድረግ ሁለተኛ ደግሞ ያም ቦርደር የአርማጭሆን ቦርደር እስከ መተማ ያለውን አካባቢያዊ ግጭት በማስነሳት ከቅማንት ጋር ዝርፊያ በመፈጸም ህገወጥ የሰዎች ዝውውር በሱዳን በኩል በማድረግ ከአርሚ 70 አባላት ጋር ግንኙነት በመፍጠር ከሱዳን ታጣቂዎች ጋር ግንኙነት በመፍጠር አካባቢውን ሌላ የጦርነት ግንባር ለማድረግ ሲሰራ ከነበረው የሳሙኤል ባለድል በአደረጃጀት ደረጃ የአማራ ፋኖ ብሔራዊ ኃይል አንድ አባል ነኝ በሚለው ማለት ነው በሱ ውስጥ ተደራጅተው ሲንቀሳቀሱ የነበሩ ታጣቂዎች በቁጥር ወደ 32 የሚሆኑ ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ወደ ሰላማዊ ኑሮ ተመልሰዋል። መንግስት የሚሰጣቸውን ድጋፍ ተቀብለው በሚሰጣቸው ስምሪት ተልዕኮ ውስጥ ሆነው የበደልነውን ህዝባችንን ለመካስ ዝግጁ ነን የሚል መረጃ ሰጥተዋል ማለት ነው። ድሮ እነኚህ ወጣቶች በስምምነቱ መሰረት ወደ ቀጣይ ወደ ተሐድሶ ማዕከላት የሚገቡበት አስፈላጊውን ስልጠና ተሐድሶ ወስደው አቅም በፈቀደ መልኩ ደግሞ መቋቋሚያ ተቀብለው ወደ ልማት ስራ የሚመለሱበት ሁኔታ እንደሚመቻች ነው እንግዲህ እጃቸውን በሰላም በሰጡበት ወቅት በአካባቢው የሚንቀሳቀሰው ጀግና የኢትዮጵያ መከላከያ ሰራዊት በአካባቢው ያሉ የጥምር ጦሩ የጸጥታ አባላት የወረዳው አስተዳደር የነገሯቸው ነው። እንግዲህ እንደምታስታውሱት በቅርብ ጊዜ ነው ደለጎን ጀግና የሀገር መከላከያ ሰራዊት የተቆጣጠረው። ከዛ በፊት ኦልሞስት ለአንድ ዓመት ያህል ህዝቡ መከራው ያልተነገረ እንጂ ያልተፈጸመ ሰቆቃ በደል አልነበረም። ያንን ሲታገል የኖረ ህዝብ ነው ማለት ነው። እንግዲህ ይሄ በዚህ እንዳለ በተመሳሳይ ምስራቅ ጎጃም አካባቢም ይሄ ወደ ደብረ ኤልያስ፣ ቢቸና፣ እነማይ
ደጀን አካባቢ በተንጠባጠበ ደረጃ 4ም 5ም ሊሆኑ እጃቸውን እየሰጡ ነው። አይ ቲንክ ሌሎች ሰብረው ለመውጣት እየታገሉ ጠዋት ላይ ግጭት ውስጥም ገብተው ነበር። አይ ቲንክ እሱ ደግሞ ለጊዜው ይህን እዚህ ላይ እናቆምና የተጣራ መረጃ ሙሉ ለሙሉ ሲያልቅ ደግሞ ወደ እናንተ አፕዴት አደርጋችኋለሁ። በተለያዩ የግንኙነት አውታሮች ማህበራዊ ሚዲያ ላይም በትዊተርም ፌስቡክ ላይም እንዲሁ ዩቲዩብ ላይም አፕዴት ማድረጋችሁ ይሆናል። ሌላው እንግዲህ በነገው ዕለት ትግራይ ክልል በመቀሌ ሰልፍ ለማድረግ መዘጋጀታቸውና የኢትዮጵያ ሕዝብም የትግራይ ሕዝብም ይወቅልን ሲሉ የቀድሞ ማለት በሰሜኑ የሀገራችን ክፍል በነበረው የአንድ ቤተሰብን በስልጣን ላይ ለማቆየት የአንድ ቤተሰብን የዝርፊያ ኔትወርክ ለማዝለቅ ሲባል በተከፈተው ጦርነት ግን በማወናበድ ማወናበድ ቋንቋህ ሊጠፋ ነው፣ ባህልህ ሊጠፋ ነው፣ በማንነት ላይ አደጋ ተደቅኗል፣ ሊውጡህ ነው፣ ሊወሩህ ነው፣ ከምድረ ገጽ ሊያጠፉህ ነው የሚል ዘመቻ ተከፍቶ እውነታው ግን 20-30 ለሚሞሉ ኢትዮጵያን ዋግምታቸውን ተክለው ኢትዮጵያን ሲመጡ የኖሩ ከታሪካዊ ከተፈጥሯዊ ከህጋዊ የባህር በሩ ያራቁ በውክልና ባንዳነትን ጌጥ ያደረጉ ዛሬ ደግሞ ትናንት ሻቢያ ጨፈጨፈን፣ ሻቢያ ተጋብዞ በትግራይ ህዝብ ላይ ህልቆ መሳፍርት አደጋ አደረሰብን ብለው ሲከሱት የነበሩትን ያን ኃይል እነሱም ቀደም ብለው ሮኬት ያስወነጨፉበትን ከዛ ኃይል ጋር ሆነን ኢትዮጵያን ደግመን እንወጋለን። ሁለቱም ጸረ ኢትዮጵያ ኃይሎች ስለሆኑ እና ከዛ ጋር ሆነው በዛ ጦርነት ኤንዌይስ በዛ የጥቂት የስብሐት ነጋ ቤተሰብና በስብሐት ነጋ ቤተሰብ ዙሪያ የተኮለኮለን ዘራፊ ቡድን ጥገኛ የኋላ ቀር ቡድን በስልጣን ላይ ለማቆየት በሚል በተደረገው ጦርነት በተለያየ ደረጃ የሚገለጥ የአካል ጉዳት የከፈሉ እና ቦታዎች እንግዲህ አንደኛ አዋሽ በሚባል ቦታ፣ ሁለተኛ በህብረት ኮሌጅ፣ ሶስተኛ ሰሜን እዝ የነበረውን የሰሜን እዝ ሄድኳርተርን በፕሪቶሪያ ስምምነት መሰረት እኮ መመለስ አለባቸው፣ ግን አልመለሱ። በኋላ ላይ የአቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪን ጽሁፍ የአፍሪካን ሪፖርት ያወጡትን እናያለን። እና የፕሪቶሪያ ስምምነት ማለት ሲመችህ በእጅህ የምትገባበት ሳይመችህ በማንኪያ በቃ የሆነ ችግር መውጫ ነገር ሲፈለግ የፕሪቶሪያ ስምምነት ተጣሰ ብለህ የምታወናብድበት፣ በሌላው ጊዜ ግን ተጥሷል ለመጣሱ እነዚህ ናቸው ብለው ሰነዱንም በእጅ የገባውንም ሰነድ ወደ እናንተ አድርሻቸዋለሁ። የፕሪቶሪያ ስምምነት የተፈረመው ከሶስት ሰዎች ጋር ነው፣ ከጻድቃን ከጌታቸው ጋርና ከአሰፋ ጋር ነው ተብሏል። የፕሪቶሪያ ስምምነት ተጥሷል፣ ለጦርነት ዝግጅት እየተደረገ ነው፣ ፌዴራል መንግስቱ እንዲህ ሊያደርገን ነው እየተባለ በአንድ በኩል ህዝብ ይቀሰቀሳል፣ በሌላ በኩል ደግሞ ሌላ የፕሪቶሪያ ስምምነት ያለ ይመስል ይህ የፕሪቶሪያ ስምምነት ይከበርልን ተብሎ ደግሞ እንደገና ከበሮ ይመታል። ሰው በፕሪቶሪያ ስምምነት ሰሜን እዝ መመለስ ነበረበት ለኢትዮጵያ መከላከያ ሰራዊት፣ አልተመለሰም። ሌላው እንግዲህ የመለስ ካምፓስ ብለው የሚጠሩት በዛ ውስጥ ነው ሕክምና የሚከታተሉት ለጊዜው ምክንያቱ ባልተገለጸ፣ በተለይ ደግሞ እዛ ሕክምና ስራ ላይ ያሉት ስታፎች ደሞዝ ስለተከለከሉ ሕክምና እየሰጡን ስላልሆነ፣ አንደኛ ሕክምና ስለተከለከለ፣ ሁለተኛ እየቀረበ ያለው ሕክምናም ደረጃውን የጠበቀ ባለመሆኑ እንደየጉዳት መጠናችን ቢያንስ በተሻለ መልኩ በሪፈራል ትስስር ሌሎች ህክምና ማግኘትም እያለብን በቂ መድኃኒት በቂ ህክምና ባለመቅረቡ በቂ ምግብ ባለመቅረቡ በህክምና ቦታ ላይ ከምንጊዜውም በላይ በህክምና ላይ ያሉ የእነሱን ገለጻ ነው የምጠቀመው ታጋዮች እየሞቱ ነው። ሁለተኛ ለህክምና ተብሎ የተመደበው ገንዘብ እየተዘረፈ ነው። ሶስተኛ በትግል ወቅት ለታገልነው ደሞዛችን ጥቅማችን አልተከበረልንም። አራተኛ ተፈናቃዮች ይመለሱ። አምስተኛ የፕሪቶሪያ ስምምነት በአግባቡ ይተግበር። ስድስተኛ ለጦርነት የሚደረገው ለዳግም እልቂት ለዳግም ጥፋት
እኛ እንደዚህ ሆነን በቂ ሕክምና ባላገኘንበት በየቀኑ በሕክምና እጥረት ጓዶቻችን ታጋዮች እየሞቱ ባሉበት ሁኔታ ለተጨማሪ ጦርነት የሚደረግ ዝግጅት በአፋጣኝ ቁም የሚሉ መፈክሮችን ጥሪዎችን በመያዝ ነገ ጠዋት ሰልፍ እናደርጋለን። ይህን ሰልፍ እንደምናደርግ የኢትዮጵያም ህዝብ የትግራይም ህዝብ ይወቅልን፣ ከጎናችን ይቁም በሚል ያስቀመጡታሉ። ይህንን ሰልፍ ለማፈን እንዴት ሊንቀሳቀሱ ይችላሉ ወይንስ ሰልፉ ይካሄዳሉ የሚለውን እሱንም ያው እንግዲህ ነገም በሚኖርም ፕሮግራም እንደ ሁኔታውም ደግሞ በሌሎች የግንኙነት አውታሮች ወደ እናንተ የማደርስ ይሆናል ማለት ነው። ሌላው በአጭር መረጃ እንግዲህ ታይዋን ከአሜሪካ 10 ቢሊዮን ዶላር የሚያወጣ የጦር መሳሪያ ግዥ ተፈቅዶላታል። የአጭር ርቀት ሚሳይሎች፣ ሃውትዜር እና የተለያዩ ብረት ለበስ ተሽከርካሪዎች የተፈቀደበት ሁኔታ አለ። ይህ እንግዲህ የታይዋን እና የአሜሪካ የወታደራዊ መሳሪያ ግዥ ስምምነት በቻይናና በአሜሪካ መካከል ከፍተኛ ሽኩቻ፣ ከፍተኛ የፖለቲካ ቁርቁስ እንዳያስነሳ ስጋት ፈጥሯል። አሜሪካኖች ልክ ከቻይና ጋር ወደዚህ ቁርቁስ ለመግባት ኤዘር ፕላንድ ነው የሚሆነው። መቼስ አንፕላንድ የሆነ ነገር የለም። ዝሮ ዝሮ ግን አሜሪካኖች ደግሞ በተመሳሳይ ከአውሮፓ ህብረት ጋር ከፍተኛ መካረር ውስጥ ገብተዋል። የመካረራቸው ዋነኛ ምክንያት የአውሮፓ ህብረት በአውሮፓ ህብረት አባል ሀገራት ባሉ የፋይናንስ ተቋማት የቦንድ በመግዛት በተለያየ ኢንቨስትመንት ያሉት እስከ 300 ቢሊዮን ዶላር የሚገመት የሩሲያ መንግስት ንብረት ለዩክሬን ይሰጥና ዩክሬን ለጦርነት ትጠቀመው፣ ዩክሬን በጦርነት የወደመ መሰረተ ልማቷን ትገንባበት የሚል ፕሮፖዛል ቀርቧል። አሜሪካኖችም ይህን በተለይ በባይደን ዘመን ሲገፉት የነበረው ነው። አሁን ግን ዶናልድ ትራምፕ እያለ ያለው ምንድን ነው? ኖ የሩሲያን ንብረት አትውረሱ። ይህንን ንብረቷን የምትወርሱ ከሆነ ወደ ስምምነት ለመሄድ የሚደረገውን በዩክሬንና በሩሲያ መካከል ሰላም ለማስፈን የሚደረገውን ጥረት ያደናቅፍብኛል በሚል ተቃውሞ ማስነሳቱን ይህንንም ለአውሮፓ መሪዎች በግላጭ መንገሩ እየተነገረ ነው ያለው ማለት ነው። የአሜሪካ የቬንዙዌላ ጉዳይ በጣም ከሮ ያለበት ሁኔታ ነው ያለው። እስካሁን አሜሪካ በፈጸመችው ጥቃት ከ100 በላይ ሰዎች መሞታቸው እየተነገረ ነው። ከፍተኛ የሆነ የጦር መሳሪያ ዝግጅቶች፣ በተለይ ባህር ሰርጓጆች፣ የማሪን ፎርስ የባህር ኃይል ትጥቆች፣ ስንቆች ወደ አካባቢው በተለይ ወደ ፓሲፊክ ኦሽን እየተንቀሳቀሰ ያለበት ሁኔታ ነው ያለው። ቬንዙዌላ የምትፈልገው ድጋፍ ከኢራን፣ ከሩሲያ፣ ከቻይና ድጋፍ ይፈልጋል ኒኮላስ ማዱሮ። ነገር ግን እስካሁን ባለው ከቃል ባለፈ እንደግፋለን ከሚል ከተለመደው ባለፈ ይህን ያህል በተጨባጭ ሁኔታ ድጋፍ ያገኘበት ሁኔታ ያለ አይመስለኝም። እንደው የለም ብዬ እንኳን ለመናገር ትንሽ ከባድ ቢሆንም ከዛ ባለፈ ደግሞ አሜሪካኖች በግልጽ በተለይ ዶናልድ ትራምፕ በግልጽ ከቬንዙዌላ ጋር ያለው ግጭት ናርኮቲክ ቴሮሪዝም ያንን አደንዛዥ እጽን የመፋለም ወደ አሜሪካ እንዳይገባ ያ ፕሪቴክስት ሽፋን እንጂ ማዕድኗ በተለይ ዘይቱ እና የአሜሪካ ካምፓኒዎች እዛ ቬንዙዌላ ላይ ኢንጌጅ እንዲያደርጉ ፍላጎት መሆኑን ልክ ቦሊቪያ አዲሱ ተመራጭ ቦሊቪያው ከቻይና ጋርና ከሌሎች ጋር የነበረኝን ግንኙነት ሰርዛለሁኝ ከአሜሪካ ጋር ነው የምሰራው በሚለው አቅጣጫ ማለት ነው። ሰው በዚህ ሂደት ትልቁ ነገር ወዳጆቼ ይጠፋቸዋል ብዬ አይደለም። ፖለቲክስ ሪያሊዝም ነው። ኃይል ያለው እውነት አለው። ኃይልህን አገራዊ ጠንካራ ትርክት በመፍጠር አገራዊ ትርክት ማለት ጠንካራ ኢትዮጵያዊነት የኢትዮጵያዊነት በኢትዮጵያዊነት ማዕቀፍ ውስጥ እናስብ ምንድነን ማንነን በሚለው ብሔራዊ ትርክት ይኖራል ማለት እያንዳንዱ ብሔር ቋንቋው፣ እምነቱ፣ ባህሉ ይጥፋ ማለት አይደለም። እንደዛ አይደለም። ያም የሚጠነክረው ኢትዮጵያ የምትባለው ሀገር ጠንካራ ሆና ልክ ከዚህ በፊት ኢትዮጵያ ቅኝ ግዛት ባለመገዛቷ
የዘመን መለወጫችን፣ ባህላችን፣ ቋንቋችን፣ እምነታችን ይህንን ማስቀጠል የተቻለው ቅኝ ባለመገዛታችን ነው። ጎረቤቶቻችን ቅኝ የተገዙት ሞሮለስ ዌስተርን ካልቸር ነው ያላቸው። እሱን መልሰን ባህልን መልስ ቋንቋን መልስ ወደሚለው የሚቸገሩት እንደተጠበቀ ሆኖ አሁንም የብሔር ብሔረሰቦችና ህዝቦች ባህላችን፣ ቋንቋችን፣ ትውፊታችን እንዲሁ በኢትዮጵያ መድረክ ላይ አልተንጸባረቀም የሚሉ ጥያቄ ያላቸው ወገኖች እንኳን መድረኩ የሚሰፋው ኢንክሉሲቭ የሆነ ዲሞክራሲ፣ አካታች የሆነ ዲሞክራሲ፣ ጠንካራ ሀገረ መንግስት፣ ጠንካራ ተቋማት መፍጠር መቻል አለብን። በዚህ በቀጠናው ማንም ከሩቅና ከቅርብ እየመጣ ሽራፊ ሳንቲም፣ ሽራፊ ጨርቅ፣ አሮጌ ተተኳሽ እየሰጠ በውስጥ ጉዳያችን ጣልቃ የሚገባበት የሚያቦካበት ዘመን መግታት መቻል አለብን። ዲተረንስ ሊኖረን ይገባል። ከዲተረንስ አልፈን ደግሞ ትጥቅ ስንቅ የወትሮ ዝግጁነትን አረጋግጠን ሲሆን ከሩቅ ጠላት የሚፈራ ድንገት በብሪት እንኳ ቢተነኩሰን አጸፋ የምንወስድበት በአጭር ጊዜ ደግሞ ጦርነቱን ወይም የመጣውን ጠላት የምንመልስበት ሁኔታ መፈጠር መቻል አለበት እና ሪያሊዝም ይሄ ነው። ሉዓላዊነት፣ የህግ የበላይነት እንደዚህ ወዘተረፈ የሚባሉ ዛት ሶፍት ወርድስ ለአሸናፊው የመግቢያ ፕሪቴክስቱ ነው ያገለግላሉ። የሆነ ሀገር የሰብአዊ መብት አላከበርክም፣ ዲሞክራሲያዊ ምርጫ አላደረክም ምናምን ሊባል ይችላል። የሆነ ቦታ እሱ ወይ ሳውዲ አረቢያ ብትሄድ ደግሞ እሱ አይሰራም፣ ወይ የሆነ ሀገር ብትሄድ። ትልቁ ግን እነዚህ የሪዮት ዓለም ጉዳዮች የዲሞክራሲ፣ የምርጫ፣ አሳታፊ፣ ፕሮሲጀራል፣ ሰብስታንቲቭ ጀስቲስ የተሳክቷል ያልተሳካም፣ ዜጎች እንዲሆኑ በማንነታቸው ተገደሉ ምናምን ወል አሸናፊው ኃይል ጣልቃ ለመግባት ልክ ሊቢያ ላይ እንደተደረገው ሊቢያ ላይ ገቡ፣ ጋዳፊን አስወገዱ። ዘንዋት የሆነውን የምናውቀው የምታውቁት ነው። ኢራቅ ላይ ማስ ዲስትራክሽን ዊፕን ኒውክሌር የኬሚካል ጦር መሳሪያ ያለው ተባለ፣ ሲገባ ተፈለገ፣ ጠፋ ነው። ሌላውም ሰው ያ ነው ያለው። እኛ እናውቅላችኋለን በሚል ሁኔታ ወደ ትናንት አቶ ጌታቸው በአፍሪካን ሪፖርት ላይ ኢትዮጵያ ፕሪቶሪያ ስቶፕድ ዘ ዋር የፕሪቶሪያ ስምምነት ጦርነቱን አስቁሞታል። ፖለቲካ ግን ሰላምን ኢምፔሪሊንግ ምንድን ነው እየተፈታተነው እየተገዳደረው ነው። ጦርነት ማቆም ሰላም ማስፈን ማለት ስላልሆነ ፖዚቲቭ ፒስ እንዲመጣ መነጋገር፣ መወያየት ከፕሪቶሪያ የሰላም ስምምነት እንደተጠበቀ ሆኖ በቀናነት በአንድ እጅ ማጨብጨብ ስለማይቻል ልክ ታንጎ ዳንስ ለብቻ እንደማይደነሰው በአንድ እጅም ስለማይጨበጨብ ሁለቱም ኃይሎች which means ፈራሚው የፌዴራል መንግስት አንድ፣ የትግራይ ታጣቂውን በመወከል ደግሞ ህዋት ሁለቱ ነው በጋራ ኤክሰርሳይዝ ማድረግ መቻል አለባቸው። በዛ ስምምነት ውስጥ ግን ተዋናይ የነበረው ሻቢያ ተዋናይ መሆኑን ይጠቅሳሉ በዚህ ጽሁፋቸው አቶ ጌታቸው ረዳ። ነገር ግን ሻቢያን ሆም ብለን ከስምምነቱ ውጭ አደረግ ነው። ይህንን ሆን ተብሎ ከስምምነቱ ውጭ የሆነው ሻቢያ በወቅቱ ልጨርሰው ብዬ እያለ በእጄ ላይ የመጨረሻውን እድል ካርታውን ይዤ እያለ በሰላም ስምምነት በመቋጨቱ ማክሮፉን ይገልጻሉ። አንድ ይህንን እንውሰድ። ፋክት ስለሆነ ማን ያውራ የነበረ ማን ያርዳ የቀበረ ስለሆነ። ሁለት በወቅቱ የፌዴራል መንግስት ሙሉ ለሙሉ ጦርነቱን የመጨረስ አቅም እንደነበረው ከዚህ በፊት በተደጋጋሚ ክቡር ጠቅላይ ሚኒስትሩም ሌሎችም የተናገሩትን አቅም እንደነበረው። ለምሳሌ ስምምነቱ የተፈረመው ኖቨምበር 2 ነው። ኖቨምበር 1 ደብረ ጽዮን ለጌታቸው ቴክስት ያደርግለታል። አዲግራት በጠላት እጅ ያው በመከላከያ እጅ ልትወድቅ ነው፣ ቶሎ ብላችሁ ስምምነት ተፈጽሞ ተኩስ አቁም ካልሆነ እኛ ምን ማድረግ እንዳለብን አቅጣጫ ልናስቀምጥ ነው። ያ ነገር ውጤት ያመጣልና ላያመጣልን የሚለውን እናያለን። በየሰዓቱ በየሰከንዱ ደግሞ ከማይክ ሀመር ጋር ይገናኙ እንደነበረ፣ ጸሐፊው እቅድ አርቃቂው ማይክ ሀመር እንደነበረ። ይህንንም ራሱ አቶ ጌታቸው ምን ይላሉ? የነሱን ብቻ ፍላጎት እንድናገር ከመፈለግ
ኢንስትራክት ከማድረግ በጦርነቱ ዘመን ጄኖሳይድ ተፈጽሟል፣ እንዲሆኗል፣ ወራሪው ጨፍጫፊው መንግስት ምናምን ትላለህ። ጀስት ዳት ኢዝ ዋር ታይም ፕሮፓጋንዳ ነው። ሰላም ሲሰፍንስ አበቃ፣ ቃላትን ሶፍት ታደርጋለህ፣ ሰላምን ትዘምራለህ። እሱን አንስተዋል ማለት ነው። ከዛ በዘለለ ምንድን ነው የሚሉት አቶ ጌታቸው በሁሉም ረገድ ምላሽ መሰጠቱ የኔን ኢንተርቪው ሄድ ቱ ሄድ ላይ ከመህዲ ሀሰን ጋር ያደረግኩትን ቆይታ ተከትሎ ምላሽ መሰጠቱ የሚጠበቅ ነው። ነገር ግን ምላሹ አንዳንዱ የራሳቸውን እንድናገር ከመፈለግ፣ ሌላው ደግሞ ብሶቱ፣ ቅሬታው፣ ቅራኔው ስላለ እሱ እንዲጎላ ከመፈለግ ነው። እኔ ግን አሁን የሰላም ስምምነት ፈርመናል፣ የሰላም ስምምነቱ በተግባር እንዲፈጸም መስራት እንጂ ማገጋል አልፈልግም ብለው ያስቀመጡት አለ። ተቃዋሚዎች፣ ጥቂት ተቃዋሚዎች ብለው የጠቀሷቸው እሳቸው በጦርነት ጊዜ ከምናገራቸው ንግግሮች መለዘቤን ሶፍት መሆኑን ትክክል አይደለም እንደ ክህደት የቆጠሩት አለ። ኖ ሶፍት ከሆንኩኝ እና ሶፍት የምሆነው ሰላምን ከመሻት አንጻር ነው ብለው አስቀምጠዋል። ከዛ ባለፈ ይሄ ስምምነት የፕሪቶሪያ የሰላም ስምምነት በዘመናዊ የኢትዮጵያ ታሪክ ወሳኝ ምዕራፍ ነው ብለው ነው የሚያስቀምጡት። እውነት ነው፣ ወሳኝ ምዕራፍ ነው። እኔም የማምነው እንደዛ ነው። ለምን? ጦርነትን ሙሉ ለሙሉ ማሸነፍ ነው ባህላችን። እነ ደብረ ጽዮን ሲሉ የነበረው ውጊያው አልቋል ነው ሲል የነበረው እኮ ደሴ ላይ ሲደርሱ ያለን ባህላችን ወይ ማሸነፍ ወይ መሸነፍ፣ ዜሮ ሰም ጌም ነው። ከዛ ወጥቶ ግን የለም የፕሪቶሪያ ስምምነት እኮ ባይፈጸም የህወሓት ኋላ ቀርነት፣ አምባገነንነት በዚህ ደረጃ ለትግራይ ህዝብ እኮ ግልጽ አይሆንም ነበር። የፕሪቶሪያ ሰላም ስምምነት እኮ ነው ህወሓት ጠላቴ ነው እያለ ከጠላቴ ጋር ህወሓት የፕሪቶሪያ ስምምነትን ተፈራረመ፣ ላጠፋው የሚገባው ህወሓት ጋር ለምን ስምምነት ተፈጸመ ያሉ ነጋዴዎች፣ የጦርነት አራጋቢዎች እኮ ዛሬ ከህወሓት ጋር ነው ሂደው የወደቁ። ሻዕቢያ ጠላቴ ነው ብሎ የቀሰቀሰው ህወሓት እኮ የፕሪቶሪያ ሰላም ስምምነት ስላዳነው ነው ድንቁርናው ከሃዲነቱ በአደባባይ እየወጣ። የፕሪቶሪያ ሰላም ስምምነት እኮ ነው የፕሪቶሪያ ሰላም ስምምነት በመፈረሙ የፌዴራል መንግስት ወልቃይት ጠገዴ ሰቲት ሁመራን አሳልፎ ሊሰጥብኝ ነው ያለው እኮ። እነሱ ወልቃይት ጠገዴ ሰቲት ሁመራ የግዛት አንድነትና ሉዓላዊነታችን ሊረጋገጥ በደማችን በጉልበታችን እናረጋግጣለን እያሉ እነ ምግበይ ኃይል እየፈከሩ ይህንን እያወቁ የአማራ ታጋይነን ፋኖነን ለመነሳታችን ዋናው ምክንያት ያሸነፍነው ጠላት ህወሓትን የፌዴራል መንግስቱ በፕሪቶሪያ ስምምነት ግሉኮስ ተክሎ ነፍስ አድኖለታል፣ ኦክሲጅን ሰጥቶታል ያሉ ኃይሎች እኮ ናቸው ዛሬ ሄደው ከህወሓት ቤት ፍርፋሪ የሚለቅሙ ገበታ አቅፈው የተጣለ ፍርፋሪ ይህ ሁሉ ጉድ፣ ይህ ሁሉ ውርደት፣ የህወሓት አምባገነንነት፣ ጨካኝነት፣ ጨፍጫፊነት ከስልጣን መልስ ምንም ዓላማ እንደሌለው፣ የትግራይ ህዝብ ባሪያው እንደሆነ፣ የትግራይ መሬቱን ደግሞ እንደርስቱ እንደሚፈልገው፣ ከስልጣን ላይ የሚወጣ ከስልጣን ከሚለቅ የትኛውንም አይነት ከመርህ ርቆ ከመርህ ወጥቶ እንደሚሰራ ከሃዲ መሆኑን ቡድኑን ያጋለጠው የፕሪቶሪያ ስምምነት ነው። ዋጋ አስከፍሏል። ይህን የፕሪቶሪያ ስምምነት ደግሞ እንደ ሽፋን ወስደው ገና ምንድን ነው ያሉ? የፕሪቶሪያ ሰላም ስምምነት በመፈረሙ የፌዴራል መንግስቱን ህብረት በተን ነው፣ ሻዕቢያን ነጠል ነው፣ ፋኖን ጠላት አረግ ነው። ለምን ሲሰሩ የነበሩበትን ማለት ግን የአማራ ህዝብ እንታገላለን ያሉ አይ ቲንክ አሁን እንደ ከዚህ በፊቱ አይሆንም ምናምን እያልኩኝ ፍሮም ዴይ ዋን ብዙ መከራከር የሚጠበቅብኝ አይመስለኝም። አሁን ማዳመጣው ማየት ነው እውነታው እንጂ ይህን ህዝብ ክደው ጠላት እንኳ ፋሽስት እንኳ እራሱ ህወሓት እንኳ በራሱ ያላደረገውን በደል ነው የፈጸሙበት እነዚህ ተለላኪዎች ማለት ነው። በተደረገው ከኦክቶበር 23 ከኖቨምበር 2 በነበረው ስምምነት እጅግ አስጨናቂ ነበር። ወልቃይትን በተመለከተም በፕሪቶሪያ ሰላም ስምምነት ላይ በሚመሰረተው አስተዳደር ጊዜያዊ አስተዳደር ላይ በወልቃይትና በአላማጣ ወይም ይሄ በደቡብ ትግራይ ላይ ማንዴት አይኖራችሁም ተብሎ እንዲጻፍ ተፈልጎ ነበር። ነገር ግን ጠቅላይ ሚኒስትሩ በዋነኝነት የኬንያ የቀድሞ ፕሬዚዳንት ኡሁሩ ኬንያታና አደራዳሪዎች ጫና ፈጥረው ነው ስምምነቱን ያስቀጠሉት ይላሉ። ልክ እኮ ነው። አሁን የወልቃይት ጠገዴ ሰቲት ሁመራ
ወይ የአላማጣ ጉዳይ በህገ መንግስቱ መሰረት የተቀመጠ አለ። ህገ መንግስታዊ ስርዓት ይመለስ እያልክ ሰው ወሰን አከላለል በምንድን ነው ኤክሰርሳይዝ የሚደረገው? ህገ መንግስታዊ አሰራር አለ። ያንን አልቀበልም እኮ ነው አሁን ህወሓት የለም በዛ መሰረት ኤክሰርሳይዝ አላደርግም ነው፣ በጉልበቴ እገባለሁ። በዚህ በኩል የአማራ ተቆርቋሪ ነኝ የሚለው ኑ ግቡ አዝረን እናስገባለን። እና ምንድን ነው ምን ይሏቸዋል ሲያታሏቸው? ለእኛ ወልቃይት ጠገዴን ሰቲት ሁመራን ስጡን፣ እናንተ ወደ 4 ኪሎ እንድትገፉ እናግዛችኋለን። ኧረ ማለት ጅሎቹ ነው አትሉም እኮ እዚህ ያሉት እንከፎች ራሳቸው ስለሆኑ ነው። ቨርሽኑ እዚህ በአማራ ማሊያ የሚጫወቱ ልክ ለምሳሌ አንድ የሆነ ሰው እንግሊዝ ላይ ሄዶ የማንቸስተርን ማሊያ ሲለብስ የማንቸስተር ተጫዋች ነው። እንደዛ ነው። ማሊያ ነው ያለበሷቸው እንጂ ራሳቸው ናቸው ማሊያውን ስለቀየረ ማለት ነው። ሰው ምንድን ነው የሚሉት? ፕሪቶሪያ ከቀውስ መውጫ መንገድ ነው መሆንም ያለበት እሱ ነው። ያልተፈቱ ችግሮች አሉ፣ የተከማቹ ችግሮች አሉ። እነዚህን የተከማቹና ያልተፈቱ ችግሮችን በፕሪቶሪያ የሰላም ስምምነት እና ከዛም ርቀት ሄዶ መፍታት ሲቻል እያንዳንዱ ኃይል የውጩም ኃይል እኔ ኢንስትራክት ላድርግህ እኔ የምልህን ተከተል፣ የውስጡም ኃይል ከራሱ ብሶት ከራሱ ፍላጎት እንዲነገርለት የሚፈልገውን ያኔ ማየት ነው። ከዛ ውጭ ግን ክርክሩ እጅግ በጣም አስፈላጊ ነው በሚል የጠቀሱት ነገር አለ። ይሄ የፕሪቶሪያ ስምምነት ዛሬ ላይ የፖለቲካ ሽኩቻ የፖለቲካ እሰጥ አገባው በጣም ከፍተኛ የሆነ በተለይ ከጥገኛ ኃይሎችን በኩል ትናንት የፕሪቶሪያ ስምምነት መፈረም አለበት ብለው ግፊት ሲያደርጉ የነበሩት ዛሬ ለፖለቲካ መጠቀሚያ አድርገውታል በሚል ሰፊ ሀተታን የጻፉ ፕሊስ ብታነቡት ደስ ይለኛል። ኢትዮጵያ ፕሪቶሪያ ስቶፕ ዘ ዋር ፖለቲክስ ኢምፔሪሊንግ ዘ ፒስ በሚል የጻፉት እኔ በዚህ መልኩ ባጭሩ ወደ እናንተ አቀረብኩኝ። ኢትዮጵያ በክብር ለዘላለም ትኑር። ታንክ ዩ